ከሌሎች ሪል ስቴቶች የሚለየን አንደኛ አፎርደብል ፕራይስ ይዘን በመምጣታችን ነው። እንዲሁም ፕራይም የሆነ ሎኬሽን መርጠን ነው የምንገነባው። ቦሌ ሚኒየም ጀርባ እንዲሁም ደግሞ ቦሌ ጃፓን ላይ ያሉ ሳይቶች ምስክር ናቸው። አሁን ላይ ደግሞ ሱቆችን በአራዳ ግራንድ ሞል ፒያሳ ላይ አድዋ 00 ይዘንላችሁ መጥተናል። ይሄኛው ለየት ያደርገናል። ድርጅታችን እንደሚታወቀው በጥራትና ቀድሞ በማስረከብ ነው። እንዲሁም ደግሞ ፕራይም ሎኬሽን በመምረጥ ላይ ነው የሚታወቀው ማለት ነው። ይሄኛው ልዩ ያደርገናል። ሳይታችን ላይ ስታንድ ባይ ጀነሬተር አለው፣ የከርስ ምድር ውሃ አለው። እንዲሁም ደግሞ ብዙ ቦታ የሚያስቸግረው የፓርኪንግ ችግር ነው። እኛ ጋር ደግሞ 20 ካሬም ገዛ 145 ካሬም ገዛ ተመሳሳይ የሆነ የፓርኪንግ ኤሪያ ይኖራቸዋል ማለት ነው። አሁን የምንገኘው ቦሌ ጃፓን ስኩል ኦፍ ቶሞሮ አጠገብ ነው። ፕራይም ሪል ስቴት ነው የምንገኘው። ፕራይም ሪል ስቴት አሁን ላይ የሚያስገነባው ሳይት G+15 ነው እዚህ ጋር የሚያስገነባው። ፕራይም ሪል ስቴት ያው ጀነራሊ የምንታወቀው ምንድነው በኮንስትራክሽን ፕሮግረሳችን በጣም ፈጣን ነው። የካሬ መጠናቸው በተለያዩ የካሬ አማራጮች ነው ይዘን የመጣ ነው። ከ20 ካሬ እስከ 145 የካሬ አማራጮች፣ ይሄ ማለት 23 25 በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሰላም ጤና ይስጥልኝ። ሂክመት በድሩ እባላለሁ። የኑር ሸገርና ፕራይም ሪል ስቴት የሽያጭ አማካሪ ነኝ። ኑር ሸገር ፕሮፐርቲ የፕራይም ሪል ስቴት ሲስተር ካምፓኒ ሲሆን ፕራይም ሪል ስቴት በዋነኝነት የሚሰራው ቤቶች ላይ ነው። ኑር ሸገር ደግሞ ሱቆችን በመገንባት ነው። አሁን ላይ ፒያሳ አድዋ 00 ወይም ደግሞ ማህሙድ ሙዚቃ ቤት እዛ ጋር እየሰራ ይገኛል። ፕራይም ሪል ስቴት ከዚህ በፊት ሀያት ላይ እንዲሁም ደግሞ በሚኒየም አዳራሽ ጀርባ በሚገኙ ሳይታችን በ9 ወር ውስጥ G+15 ስትራክቸሩን ጨርሰን እንገኛለን። እንዲሁም ደግሞ በቦሌ ጃፓን አሁን ላይ ሽያጭ የሚገኘው ማለት ነው G+15 እየገነባን እንገኛለን። ስማችን አሁን ላይ ፒያሳ ላይ በጣም ገኖ ይገኛል። ያ ማለት አራዳ ግራንድ ሞል በሚባለው ማለት ነው። G+10 ሲሆን ከ1 እስከ 7 የሚገኘው ለሱቆች ነው። እንዲሁም ከ7 እስከ 10 የሚሆነው ደግሞ ለመኖሪያ ቤቶች እየገነባን እንገኛለን። የካሬ መጠናቸው በተለያዩ የካሬ አማራጮች ነው ይዘን የመጣ ነው። ከ20 ካሬ እስከ 145 የካሬ አማራጮች፣ ይሄ ማለት 23 25 በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ኤግዛክት ሎኬሽኑ ፒያሳ አድዋ 00 ወይም ደግሞ ማህሙድ ሙዚቃ ቤት በሚባለው የድሮ ማለት ነው እዛ ጋር ነው የሚገኘው። ፒያሳ እንደምታውቁት አሁን ላይ ፈርሳ የተገነባች በጣም ለንግድ ተፈላጊ የሆነች ቦታ ነች። እዛ አካባቢ ለወርቅ ቤቶች፣ ለመጋረጃ ቤቶች፣ ለኤሌክትሮኒክስ እንዲሁም ደግሞ ለኦፊሶች በጣም ተፈላጊ የሆነች ቦታ ነች። እንዲሁም ደግሞ አሁን ላይ እንደሚታወቀው የፎሬነሮች በሀገራችን ላይ ተፈቅዶላቸዋልና እዛ አካባቢ እየተገነባ ያለ አዲስ ሞል አለ። ከዛ አጠገብ መሆኑ ደግሞ ይበልጥ ተፈላጊ ያደርጋታል ማለት ነው። ያከፋፈል ሁኔታው በጣም ምቹ የሆነ ያከፋፈል ሁኔታ ነው ያለን። 4 አይነት ያከፋፈል አይነት ነው ያለን። አንደኛው በአድቫንስ ፔመንት ሲሆን ይሄ ማለት 25% ነው የሚከፍሉት። ሁለተኛው ያከፋፈል ሁኔታችን ደግሞ 50% ለሚከፍሉ ደንበኞቻችን በካሬ እስከ 50,000 ብር ዲስካውንት አድርገን ያመጣንላችሁ። ሶስተኛው ያከፋፈል ሁኔታችን ደግሞ 75% የሚከፍሉ ደንበኞቻችን 75% በካሬ ማለት ነው 75% ዲስካውንት አምጥተንላቸዋል። 100% ለሚከፍሉ ደንበኞቻችን ደግሞ ዳጎስ ያለ ዲስካውንት ነው ያለን። ይሄ ማለት በካሬ 100,000 ብር የሚሆን ዲስካውንት አለው ማለት ነው። ይሄ ማለት 2.2 ሚሊዮን የሚሆን ዲስካውንት አለን ማለት ነው ሱቆቻችን ላይ። ይሄ ማለት ከሙሉ ክፍያ ላይ እስከ 7 ሚሊዮን የሚሆን ታላቅ ቅናሽ ነው ያለን 25% እስከ 33%። ይህ ቅናሽ የወጣው ለበዓል ስለሆነ እስከ ጥር 18 የሚቆይ ነው። ይፍጠኑ፣ የድሉ ተጠቃሚ ይሁኑ። ድርጅታችን እንደሚታወቀው በጥራትና ቀድሞ በማስረከብ ነው። እንዲሁም ደግሞ ፕራይም ሎኬሽን በመምረጥ ላይ ነው የሚታወቀው ማለት ነው። ይሄኛው ልዩ ያደርገናል። እዛ ሳይት ላይ ምን ያካትታል ብለህ ከጠየቀኝ ያው እንደሚታወቀው ሳይታችን ላይ ስታንድ ባይ ጀነሬተር አለው፣ የከርስ ምድር ውሃ አለው። እንዲሁም ደግሞ ብዙ ቦታ የሚያስቸግረው የፓርኪንግ ችግር ነው። እኛ ጋር ደግሞ 20 ካሬም ገዛ 145 ካሬም ገዛ ተመሳሳይ የሆነ የፓርኪንግ ኤሪያ ይኖራቸዋል ማለት ነው።
አሁን የምንገኘው ቦሌ ጃፓን ስኩል ኦፍ ቶሞሮ አጠገብ ነው። ፕራይም ሪል ስቴት ነው የምንገኘው። ፕራይም ሪል ስቴት አሁን ላይ የሚያስገነባው ሳይት G+15 ነው። እዚህ ጋር የሚያስገነባው አሁን ላይ ያለበት ፕሮግረስ ፈርስት ፍሎር ላይ እንገኛለን። እነዚህ ያሉ ቤቶች ባለ 1 እና ባለ 2 ሲሆኑ ባለ 1 መኝታ 88.87 ሲሆን ባለ 2 መኝታ ደግሞ 102.73 ሲሆን ባለ 2 መኝታ ደግሞ 115.37 ካሬ ነው ያለው። እዚህ ላይ በካሬ 100 ሺህ ብር ነው። 100% ለከፈለ ደግሞ በ80 ሺህ ብር ነው ይዘንላችሁ የመጣ ነው ማለት ነው። 100% ለከፈለ ዋን ቤድሩም 88 ካሬ 6 ሚሊዮን ብር ሲሆን ሁለተኛው ዋን ቤድሩም ደግሞ 102 ካሬ 100% ለከፈለ 8.2 ሚሊዮን ብር ነው። ባለ 2 መኝታው 115 ካሬ 9.7 ነው። እነዚህን ቤቶች ደግሞ የእናንተ ለማድረግ ከ1.4 ሚሊዮን ብር ቅድመ ክፍያ ወይም በ7.1 ሚሊዮን ብር ሙሉ ክፍያ የእናንተ ማድረግ ትችላላችሁ ማለት ነው። ፕራይም ሪል ስቴት ያው ጀነራሊ የምንታወቀው ምንድነው በኮንስትራክሽን ፕሮግረሳችን በጣም ፈጣን ነው። ኮንስትራክሽን ፕሮግረሳችን ፈጣን የሆነበት መንገድ ምንድነው? ጀስቲስ ኮንስትራክሽን ነው የሚያሰራልን። በኮንስትራክሽን 10 ዓመታቶችን አብረን ሰርተናል። ከዛ ነው የመጣ ነው። ለምሳሌ ያህል ሚሊኒየም ጀርባ የሚገኘው ሳይታችንን 2 ዓመት ነው የሚለው ውላችን፣ ግን ቀድመን ከ6 ወር በፊት ገብተውበት 6 ወሩን እንዲከፍሉት ነው ያደረገው። ይሄንን ብንወስድ በ3 ወር ነው አንደኛ ፈርስት ፍሎር ላይ እየደረስን ማለት ነው። ሽያጫችንን በጣም ፈጣን ነው። አሁን እዚህ ጋር ያሉት ቤቶች ባለ 1 እና ባለ 2 ሲሆኑ ባለ 2 መኝታ 115 ካሬ እና 121 ነበር። 121 ካሬ አልቋል። 115 ካሬ ግን 2 ቤቶች ብቻ ናቸው ያሉት። ሌሎቹ ባለ 1 መኝታ ሲሆኑ ባለ 1 መኝታ 88 ካሬ እና 102 ካሬ ነው ያሉት። 100% ለከፈለ ቅድም እንደነገርኳችሁ 8 ሚሊዮን ብር ሲሆን 102 ካሬ 88 ካሬ ደግሞ 7.1 ሚሊዮን ብር እነዚህን በመክፈል የእናንተ ማድረግ ትችላላችሁ ማለት ነው። ፕራይም ለየት የሚያደርገው ምንድነው? ፕራይም በሆነ ሎኬሽኖች ነው የሚያስገነባው። ፕላስ ደግሞ የግንባታ ሂደቱ በጣም ለየት ያደርገዋል። አሁን የምንገኘው ፒያሳ የበፊቱ መሐመድ ሙዚቃ ቤት ነው። ኑር ሸገር ፕሮፐርቲ የሚያስገነባው ሳይት ላይ ነው። ኑር ሸገር ፕሮፐርቲ ያው እንግዲህ እንደምታዩት የሚገኘው አድዋ ሙዚየም ፊት ለፊት ነው። ይህ ሳይት 1560 ካሬ ላይ ያረፈ ሲሆን እዚህ ሞል ላይ የተለያዩ የካሬ አማራጮች አሉ። ከ17 ካሬ እስከ 145 ካሬ በተለያዩ የካሬ አማራጮች እንዲሁም ኦፊሶች ከ26 ካሬ ጀምሮ እስከ 145 ካሬ በተለያዩ የካሬ አማራጮች አሉ። እንዲሁም መኖሪያ ቤቶች ከ109 ካሬ ጀምሮ እስከ 139 ካሬ ድረስ መኖሪያ ቤቶች አሉ። እነዚህ ቤቶቹ ከ100 ሺህ ብር እስከ 70 ሺህ ብር ሲሆን ሱቆቹ ከ130 ሺህ ብር እስከ 500 ሺህ ብር ድረስ ሲሆን ከ2.6 ሚሊዮን ብር ሙሉ ክፍያ ጀምሮ የእናንተ ማድረግ ትችላላችሁ ማለት ነው። እዚህ ጋር አሁን በተለያዩ አሚኒቲዎች አሉት። ለምሳሌ የከርሰ ምድር ውሃ አለ፣ ፓርኪንግ አለ። ፓርኪንግ እንኳን ለቤቶቻችን ለሱቆቻችን 17 ካሬም ለገዛ ፓርኪንጎች አሉን ማለት ነው። እዚህ ሞል ላይ የሚገኙት የመጋረጃ ቤቶች አሉ፣ ለወርቅ ቤቶች፣ ፈርኒቸር ቤቶች፣ ለተለያዩ የንግድ ሱቆች የሚሆኑ እነዚህን የያዘ ሲሆን እነዚህን አማራጮች መጠቀም ትችሉበታል ማለት ነው። እናስረክበው ይሄንን ሞል 1 ዓመት ከ6 ወር ነው የሚረከበው። ዴዲኬትድ ነው የምንሰራው ሾፒንጎቹ። ይሄ ኮንስትራክሽን ነው፣ ቀንም ማታም ነው እየሰሩ ያሉት። 24 ሰዓት ነው ኮንስትራክሽን ያለው። ይሄኛ አሁን የደረስነው በ4 ወር ሲሆን የቀሩት 1 ዓመት ከ2 ወር ያሉት በእነዚህ ወራቶች ትረከባላችሁ። አከፋፈል ሰን መሰረት ያደረገ አድቫንስ ፔመንት ከከፈላችሁ በኋላ ቀሪዎቹ 75% በ9 ዙር ነው የሚከፈለው ማለት ነው። ይሄን ይመስላል አከፋፈል መሰረት ያደረገ። እንዳጠቃላይ አራዳ ግራንድ ሞል በሁለቱም ሳይድ ዋና አስፓልቶች አሉት፣ በቸርቸር ጎዳናና በመጋረጃ ሳይዱ ማለት ነው። ይሄ ማለት ለምሳሌ በኤሊያና ሞል በ100 ሜትር ርቀት ሲገኝ ቸርቸር ጎዳና ሞል በ100 ሜትር ርቀት ይገኛል ማለት ነው። ሌላ ደግሞ ፒያሳ አድዋ ሙዚየም እንዲሁ ፊት ለፊት ነው የሚገኘው ሞላችን። ይሄ ሞል የኛ ሞል ለየት የሚያደርገው ከሌሎቹ ምንድን ነው? አራዳ ሌክዠሪ ሞል ቀጥሎ ሁለተኛ ሞል አዲስ አበባ ላይ አሉ የሚባሉ ሞሎች አንደኛው ነው፣ ሁለተኛ ደረጃ ላይ ያስቀምጠዋል ማለት ነው ሞላችን። እዚህ ሞል ላይ ምን ያካትታል መሰላችሁ? የተለያዩ አሚኒቲዎች አሉት። ከሌሎቹ ለየት የሚያደርገው በጣም ሞደርናይዝ በሆነ መልኩ ነው የሚሰራው። ይሄ ሞል ከአራዳ ሌክዠሪ ሞል ቀጥሎ በሁለተኛ ደረጃ ነው። አራዳ ሌክዠሪ ሞል የምንለው ፒያሳ አድዋ ሙዚየም ፊት ለፊት የሚገኝ ሲሆን የኛ ደግሞ ከታችኛው ሳይድ ከቸርቸር ጎዳና ስንወጣ የምናገኘው ነው ማለት ነው። አሁን ላይ ስማችን በሰፊው በጣም እየተነሳ ነው ያለው። በምንድን ነው በሰፊው እየተነሳ ያለው? በፌስቡኩም፣ በዩቲዩብም፣ በቲክቶኩም በሁሉም ስማችን በጣም በሰፊው እየተነሳ ነው ያለው። ይሄ የሆነበት ምክንያት ደግሞ ምንድን ነው? ሞሉ በጣም ዘመናዊ የሚያደርጉት በጣም ብዙ ነገሮች ስላሉ ነው ማለት ነው። ለምሳሌ ምን አለው? 4 ሜን ጌቶች አሉት። ይሄ ሞል የትም ቢሆን አዲስ አበባ ላይ አለ የሚባል ሞል 4 ሜን ጌት ያለው የለም። የኛ 4 ሜን ጌቶች ነው ያለው በሁለት አስፓልቶች መካከል። ይሄ ሜን ጌቶች ምን ያካትታል የሚለው በሜን ጌቱ ላይ ሁለት ሊፍቶች አሉት። ያ ማለት 4 ሊፍት አለው ማለት ነው። ይሄ ሞል ከ1 እስከ 4 ያሉት ሾፒንጎች ሲሆኑ ማለት የንግድ ሱቆች ናቸው። በተለያየ ካሬ አማራጮች አሉት። ከ17 ካሬ ጀምሮ እስከ 145 ካሬ በተለያዩ ካሬ አማራጮች አሉት። ይሄ ሞል በውስጡ ምን ይዟል የሚለውን ኬክ ቤቶች ሊሆን ይችላል፣ ለመጋረጃ ቤቶች ሊሆን ይችላል፣ ለኤሌክትሮኒክስ ቤቶች ሊሆን ይችላል፣ ለስልክ ቤቶች ሊሆን ይችላል፣ ለወርቅ ቤቶች፣ እነዚህን ሙሉ ያካተተ ነው።
ይሄ ሞል በውስጡ እነዚህን የያዘ ሲሆን ከዚህ በተጨማሪ ደግሞ ከ5ኛ እስከ 7ኛ ድረስ ለኦፊሶች የተዘጋጀ ነው። ያ ማለት ከዚህ ላይ ኦፊሶች ለምሳሌ ለባንክ ቤቶች ሊሆኑ ይችላሉ። እዛ ላይ የተከራዩ ንግዳቸውንም ቤታቸውንም ሱቃቸውንም እዛ ላይ ማድረግ የሚፈልጉ በአንድ ንግድ 3 ወፍ ማድረግ የሚፈልጉ ሰዎች ካሉ ማድረግ ይችላሉ ማለት ነው። እዚህ ሞል ላይ ይሄ ሞል አሁን እንዳጠቃላይ ሀገሪቱ በጣም እየተጮህበት ያለው እንደነገርኳችሁ በዩቲዩብም በፌስቡክም በቲክቶክም እየተጮህበት ያለው ለየት የሚያደርገው ዋነኛው ምንድነው 4 ሜንጌቶች ያዘ 4 ሊፍቶችን ያዘ 4 አንመንሰር ወይም ደረጃዎችን ያዘ ሲሆን ይሄ ሞል በአራቱም ጌት መግቢያ ያለው በአራቱም አከፋፈላችንን መሰረት ያደረገ 4 አይነት አከፋፈሎች አሉን። አሁን ላይ 25% ቅድመ ክፍያ ነው። ከ25% ቅድመ ክፍያ ሲከፍሉ ዳውን ፔመንት ነው። ከዛ በላይ መክፈል የሚችሉ ሰዎች ደግሞ እስከ 100,000 ብር ድረስ ዲስካውንት ፓኬጆች አሉት። ለምሳሌ 25% እስከ 33% የሚደርሱ ታላቅ ዲስካውንቶች አሉ። 25% ለከፈለ 25% ይስተናገዳል ማለት። ከዛ በላይ ለምሳሌ 30% ለከፈለ 50% ለከፈለ 75% ለከፈለ 100% ለከፈለ እስከ 100,000 ብር ዲስካውንት ፓኬጆች አሉት ማለት ነው። ግራውንድ ላይ ለምሳሌ 65 ካሬ የሆነ የገዛ እስከ 33% ድረስ ዲስካውንት ፓኬጆች አሉት። ዲስካውንት ሳይደረግበት ይሄ ሞል ግራውንድ ላይ ዲስካውንት ሳይደረግበት 21 ሚሊዮን የሆነው ዲስካውንት ተደርጎበት ደግሞ እስከ 14 ሚሊዮን ብር ድረስ ዲስካውንት አገኘ ማለት ነው። ለምሳሌ ፈርስት ፍሎር ላይ 9 ሚሊዮን የነበረው 100% ለከፈለ ስንት ይሆናል? 7 ሚሊዮን ብር ይሆናል። ሰከንድ ፍሎር ላይ ስንሄድ 100% ለከፈለ 7 ሚሊዮን ብር የነበረው 5 ሚሊዮን ብር ይሆናል። ሰርድ ፍሎር ላይ 5 ሚሊዮን ብር የነበረው በ3 ሚሊዮን ብር ይሆናል። ፎርዝ ፍሎር ላይ 3 ሚሊዮን የነበረው በ25% ክፍያ 100% ለከፈለ 2.6 ሚሊዮን ብር ይሆናል ማለት ነው። 20 ካሬዎቹ 20.4 አለ 20.3 አለ። እነዚህ በጣም ስታንዳርድ የሆኑ ካሬዎች ናቸው ማለት ነው። እንዳጠቃላይ ይሄ ሞል በውስጡ እነዚህን የያዘ ሲሆን በመጨረሻም ምንድነው ይሄ ሞል በጣም ስታንዳርዱን የጠበቀ ነው። ባለ 2 መኝታዎች ከ8ኛ ፍሎር እስከ 10ኛ ፍሎር 2 ቤድሩሞችን የያዘ ነው። 109 ካሬ አለ፣ 121 ካሬ አለ፣ 127 ካሬ አለ፣ 139 ካሬ አለ። እነዚህም ቤቶቹ አከፋፈልን መሰረት ያደረገ እስከ 70,000 ብር ድረስ ማለትም እስከ 30,000 ብር ድረስ ታላቅ ዲስካውንቶች አሉት። ለምሳሌ 109 ካሬው 100% ለከፈለ 7 ሚሊዮን ብር ሲሆን በ10% ቅድመ ክፍያ ከሆነ ደግሞ በ10% ቅድመ ክፍያ ከሆነ 10 ሚሊዮን 900,000 ብር ይመጣል ማለት ነው። አከፋፈሉን መሰረት ያደረገ ቤቶቹ 10% ለከፈለ 100,000 ብር ነው። 20% ለከፈለ 90,000 ብር ነው። 30% ለከፈለ 85,000 ብር ነው። 50% ለከፈለ 80,000 ብር ነው። 75% ለከፈለ 75,000 ነው። 100% ለከፈለ ደግሞ 70,000 ብር። እነዚህን ቤቶች የእናንተ ማድረግ ትችላላችሁ ማለት ነው። እዚህ ሞል ላይ የእናንተ ባለቤት ሆናችሁ ማለት ምን ያህል እድለኝነት እንደሆነ ላበስራችሁም ወደው ሞሉ ከአዲስ አበባ ከአራዳ ግራንድ ሌክዠሪ ሞል ቀጥሎ በሁለተኛ ደረጃ የተቀመጠ ነው ማለት ነው። አራዳ ሌክዠሪ ሞል አድዋ ሙዚየም ፊት ለፊት የሚገኘው ሲሆን እዛ አካባቢ ያሉ አሜኒቲዎች ምን አሜኒቲዎች አሉት? ለምሳሌ በኒ መስጊድ አለ፣ በቅርቡ ፒያሳ ጊዮርጊስ አለ። እንደዚህም ትምህርት ቤቶች አሉ። በዛ አካባቢ ትልልቅ ትምህርት ቤቶች ካቶሊክ ትምህርት ቤት አለ በቅርቡ። ኬክ ቤቶችም እንደዚሁ በጣም ረጅም ዓመት 60 ዓመት 70 ዓመት የቆዩ ኤኔሪኮ ኬክ ቤት አለ። ኤሊያና ሞል አለ። እዛ አካባቢ ያሉ ሞሎች በጣም ትልልቅ ሞሎች ከሚጠቀሱት ኤሊያና ሞል ቀጥሎ እንግዲህ በቅርብ ርቀት የኛ ሞል በሁለተኛ ደረጃ አዲስ አበባ ላይ ካሉ ሞሎች ሊገነባ ነው ማለት ነው። የፒያሳው ሳይታችን የማስረከቢያ ጊዜ አራዳ ግራንድ ሞል የምናስረክበት 1 ዓመት ከ6 ወር ነው የሚለው ውላችን። እኛ ግን ከ1 ዓመት ከ6 ወር ቀድመን በ1 ዓመት ነው የምናስረክበው። ሌላ ቤቶቻችን ቦሌ ጃፓኑ ማስረከቢያ ጊዜ የሚለው 2 ዓመት ነው የሚለው። እኛ ግን ከ2 ዓመት ቀድመን 1 ዓመት ከ6 ወር ነው የምናስረክበው። ፕራይም ወይም ኑር ሸገር ዴዲኬትድ እነዚህ የምንታወቀው ፕራይሞች ለየት የሚያደርገን ካልነው ከተዋልንበት ጊዜ ቀድሞ 6 ወር ቀድመን ነው የምናስረክበው። ለምሳሌ ተጠቃሽ የሚሆነው ሚሊኒየም ፕላዛ ጋር ያሰራ ነው ሳይታችን ቀድመን ከ6 ወር በፊት 2 ወር በኋላ እናስረክባለን። ኦልሬዲ እሱ ሽያጭ ማልቋል ሁሉም ነገር ስላለቀ ማለት ነው። ሌላ በቅርቡ ላውንች አደረግነው ቦሌ ማተሚያ ጀርባ አሁን ባለ 1 ባለ 2 ባለ 3 መኝታዎች ላውንች አድርገናል። እነሱንም አሁን በ2 ዓመት ነው የሚለው ውላችን። እኛ ግን 1 ዓመት ከ6 ወር ቀድመን እናስረክባቸዋለን ማለት ነው። ፕራይም ለየት የሚያደርገው 1 ዓመት ከ6 ወር ቀደም ብሎ ነው የሚያስረክበው። ከሌሎቹ ለየት የሚያደርገው ኑር ሸገር ወይም አራዳ ግራንድ ሞል እንደነገርኳችሁ መንግስት ምዛጋ ትልቅ ሞል ስለሆነ የሚገነባ ያለው ይሄንን እኛም ወደን ሳይሆን ተገደን ነው እዛ አካባቢ 1 ዓመት ከ6 ወር ልናስረክበው የምንገባው ማለት ነው። መንግስት እዛ አካባቢ የኮንስትራክሽን ፕሮግረሶች ከ1 ዓመት በኋላ ማየት አልፈልግም ያለበት ሁኔታዎች ስላሉ ማለት ነው። እነዚህን ሱቆች የናንተ ለማድረግ ከ2.6 ሚሊዮን ብር ሙሉ ክፍያ ጀምራችሁ እስከ 14 ሚሊዮን ብር ሙሉ ክፍያ ሱቆቹን የናንተ ማድረግ
ትችላላችሁ። ያ ማለት ደግሞ ከዛ በላይ መክፈል የምትችሉ ከሆነ እኛ ካሬዎቹን መርጅ አድርጋችሁ ከዛ በላይ መክፈል ትችላላችሁ ማለት ነው። ለምሳሌ እኛ 17 ካሬ አለን እንጂ ከ17 ካሬ እስከ 200 ካሬ እስከ 500 ካሬ መግዛት የምትችሉ ከሆነ መርጅ አድርጋችሁ ከዛ በላይ መግዛት ትችላላችሁ ማለት ነው። በመጨረሻም ላስተላልፋላችሁ ወደው ይሄ ዲስካውንት የሚቆየው እስከ ጥር 30 ድረስ ሲሆን እነዚህን ሱቆች የእናንተ ለማድረግ ከታች በስክሪኑ የምናስቀምጥላችሁ ስልክ ደውላችሁ በዋትስአፕ ቴሌግራም ላይ ኮንታክት ማድረግ ትችላላችሁ ማለት ነው። ከሌሎች ሪል ስቴቶች የሚለየን አንደኛ አፎርደብል ፕራይስ ይዘን በመምጣታችን ነው። እንዲሁም ፕራይም የሆነ ሎኬሽን መርጠን ነው የምንገነባው። ቦሌ ሚኒየም ጀርባ እንዲሁም ደግሞ ቦሌ ጃፓን ላይ ያሉን ሳይቶች ምስክር ናቸው። አሁን ላይ ደግሞ ሱቆችን በአራዳ ግራንድ ሞል ፒያሳ ላይ አድዋ 00 ይዘንላችሁ መጥተናል። ይሄኛው ለየት ያደርገናል ማለት። ሱቆቻችንን ለመግዛት ከባህር ማዶ የምትገኙ ደንበኞቻችን በዲኤችኤል መግዛት ትችላላችሁ። ሀገር ውስጥ የምትገኙ ደንበኞቻችን ደግሞ ከታች በምናስቀምጠው ቁጥር በመደወል ሳይትና ኦፊሱን ማየት ትችላላችሁ።